መልእክትሽን ካስተር አዲስ ነገር ካለ ብዬ ነው ሳነሳልሽም እኮ ማነሳው አዲስ ነገር ካለ ምናልባት ከሰውየው ጋር የተፈጠረ ነገር ካለ አዲስ ነገር ለመስማት እንጂ ከአካውንት ነው ያልኩሽ ከሳንዴ በፊት ከእሁድ ከስንት ቀን በፊት ነው ያልኩሽ አካውንት ስልሽ ከዛ በኋላ እንኳን አላነሳው ከሆነ እኮ ተናገርሽ አይደለ መጣሽ ማታ ሳሪ ቤት ተናገርሽ እኔ ጧት ባላስገባልሽ ከሰዓት ባላስገባልሽ ማታ ግቢ ሀቡ ጋር እሺ ብዬሽ ወርደሽ ሀቡ ጋር ገብቶ ያንሰቀሰቀሽ ሌላ ተልኮ ነው ያለሽ አንቺ ያለውን ነገር መጠቀም ስለፈለግሽ ነው ያለውን ሁኔታ የሰዓቱን ሲቹዌሽን መጠቀም ስለፈለግሽ ነው በዛ ላይ ደግሞ አሰራሪም ማንንም አያዘኝም እኔ በዚህ መልኩ ስሪ አይለኝም ካንስል ማድረግና ሪፕሌስ ማድረግ ለውጥ አለው እኔ እኮ ሪፕሌስ እስካደርግ አንድ ወር ጠብቂም ስልሽ እኮ ባለው ችግር ምክንያት ምንም ሪፕሌስ አላደረግንም ሰርተን አይደለም ግን ቃል ነው ብዬ ነው ካንስል ሲደረግ የተከፈለው የሲስተም የመንግስት ሁሉ ነገር ነው ይሄ ኮታ የምትባለው 200 300 የምትከፍያት ምን ይቆራረጥ ሁሉ ነገር ይሄዳል ግን ሪፕሌስ ስታደርጊ ትተኪያለሽ ሴቭ ታደርጊያለሽ በገንዘብ ብቻ አይደለም ሴቭ የምታደርጊው ሀቡ አንድ ኮታ ሪኩዌስት ስታደርጊ 2 ሳምንት 3 ሳምንት ከዛም በላይ ባሁን ባለው ሁኔታ ከዛም በላይ እንጠብቃለን ስለዚህ ጊዜም ሴቭ ታደርጊያለሽ ሪፕሌስ ስታደርጊ ጊዜም ገንዘብም ሴቭ ታደርጊያለሽ ይሄንን ደግሞ እሷ ልትረዳ ይገባል ማንንም ሰው ሊረዳ ይገባል አንደርስታንድ እንዴ እኔ እኮ እርዳታን የጠየቅኳት ኮሙኒቲ ዛኔ ቦንቱ መታዚ ቤት ስታለቅስ ኢቃማ ለማሰራት እርዳታ ገንዘቡ አይሞላም ግን በቃ ትብብር እባክሽ ተባበሪያት ብያት እኮ ነው 1000 ድርሃም ዲስካውንት ተደርጎላት እርዳታ ትብብር ሊደረግላት የነበረው ግን ራሷ ሚሲንግ ዶክመንት በማምጣቷ የጎደለ ወረቀት ይዛ በመምጣቷ ነው በራሷ ችግር ነው ፕሮሰሷ ሊሳካ ያልቻለው ስለዚህ ካልተሳካ ደግሞ በራሴ ምክንያት ደግሞ ካልተሳካ ያንን አንደርስታንድ አድርጌ በትዕግስት መጠበቅ አለብኝ ቦንቱ በየግቢቱ እየገባሽ ማልቀስ ምናምን ይሄ ሁሉ ነገር እኮ ያስፈልገው አይደል ከዛም አልፎ ሀቡ ይኸውልሽ እኔ የምጠቀመው ይሄንን ሞባይል ነው እንዳለ እኔና እሷ ስናወራ ሪከርድ ያደረገውን እልክልሻለሁ በምን አይነት መልኩ እንደምታናገረኝ በእንዴት እሷን ለማስረዳት ምን ያህል ዌስት እንደማደርግ ልሽን የሚያስጨር ምንም ስራ ፈት የሆነ ሰው ቁጭ ብሎ የሚውል ሰው አው በደንብ ሊያወራሽ ይችላል 10 አይነት ስልክ እያስተናገድኩ ግን እሷን አንዴ እሹሩሩ ብዬ አስረዳታለሁ እንዲ ነው አንድ ሰዓት ተኩል ምናምን ደግሞ ከህዝቡ ጋር ታወራና የት እንደሆነ ትመጣና ትደውላለች ያንንም እንዳነሳ ትፈልጋለች ያንንም አላነሳ ይሄንን እንዳለ ሪከርዳችንን እንዳለ ልክልሻለሁ ኮር ሪከርዱን ነው የምልሽ እና ትሰሚዋለሽ ከዛ በተረፈ የላክሽው አካውንት ላይ ከታች ምን ብለሽ ነው እንትን የምትዩ በእጅ የተረከብሽኝን ለፕሮሰስ የሰጠውሽን እንደዚህ አይነቱን ብር በዚህ አካውንት አስገቢ ብለሽ ድምጽሽንም ላኪልኝ ለኔ ላኪላት አሁን ቦንቱ ዋትስአፕ ላይ ከዛ ስወጣ ወይም ነገ ጧት በተመቸኝ ሰዓት አስገባልሻለሁ ሲጀመር በቢሮ እንትን ተደርጎ ያንቺ ብቻ አይደለም የሌሎች የሚገባ ብርም እንደተያዘ ነው ያለው ብር ሳይኖር ቀርቶ ወይም ሌላ ችግር ተፈጥሮ አይደለም ግን ብቻ የሌለ ሰይጣን ውስጥ ይከቱሻል ሀቡ በዛ ላይ እንደዚህ አይነት ልጆች ችግር ያለባቸው ልጆች ከኔም ስህተት ሆነ ሰው ነኝ ልሳሳት እችላለሁ ከኔም ስህተት ሆነ ከራሳቸው የሚፈጠሩ ችግር ያለባቸው ልጆች መቼ መሰለሽ የሚመጡት ሌሎች ውሾች ሲጮሁ አብረው ከዛ ጀርባ ይጮሃሉ ሂጂ በህግ ጠይቂኝ ልላት እችላለሁ አሁንም ማለት እችላለሁ እኔ እዚህ ጋር መጥቶ የማስረዳትን ግዴታ የለብኝም ስለማከብርሽ አምነሽ የሰጠሽኝ ነገር አምኜ ለመመለስ እንጂ አሁንም ቢሆን ሂጂና በህግ ጠይቂኝ ማለት መብቴ ነው ዝም ብሎ የሰውን ክብር ማውረድ የሰውን ስም ማንሳት መብትሽ አይደለም አልተካድሽም ከኪስሽ መጥቼ ነው እንዲያወጣሁት አስተካኪልኝ ብለሽ ነው የሰጠሽኝ ጣርኩልሽ ለመንኩልሽ ሴትዮዋ ሀቡ ሰውየው በጣም መልካም ሰው ነው ጥንብርኩስሽን ነው የምታወጣው ሴትዮዋ ለሌላ ጉዳይ እየደወልሽላት ነው የሚመስልሽ በ400 ድርሃም ሊነሳ የሚችል ነገር እኔ ልክፈል የድካማችሁን ያለመንኳት ልመና የለም አሁን አንቺ ለኔ ይሄንን መልስ ትሰጪኛለሽ እዚህ ጋር መተሽ አሁንም አላ እጅሽን ይስጥሽ ጧት በተመቸኝ ሰዓት አስገባና ሪሲት ልክልሻለሁ ሀቡ ማሚ ቀርታኔ እቺ ነገራቸው ናት የምታመኝ እኔ ሚውት አድርጊልኝ
የልባቸውን ከደረሱ በኋላ ማሚ አንቺ እኮ እናታችን አክስታችን አጎታችን ነበርሽ ነው ሀቢብቲ በፈለግሽው ሰው አሰድበሽኛል 77 አይነት ቪዲዮ ተሰርቶበታል ዝም በይ አሁንም ሄደሽ በህግ ተቀበይኝ እንዳልልሽ አሁን ይኸውልሽ እኔ ነኝ ጥፋተኝነት የተሰማኝ ለምን እኔ ነኝ ሙኒትን እዚህ ነገር ውስጥ የከተትኳት እኔ ቤት መተሽ ስታለቅሺ ጣማ ማሰራት እፈልጋለሁ ህይወቴን ለማስተካከል ግን ይህና ሊጎለኛል ስትይ ሙኒት ደግ ናት እምቢ አትልም ብዬ በህዝቡ ፊት ጠርቼ ሙኒትን የጠየቅኳት እኔ ነኝ ያገናኘኋችሁ ገባሽ እኔ አሁን ጥፋተኝነት ይሰማኛል ለምን አገናኘኋት እንደዚህ አይነት ሰው መተሽ እኔ መጠየቅ ትችያለሽ በየቤቱ እየገባሽ ስታወሪ ታውቂያለሽ በዚህ ሰዓት ያለውን ነገር ለጠላት ለሙኒትን አሳልፈሽ እየሰጠሻት ነው ይኸው ምናምን እንዲሉ እያደረግሽ ነው ገባሽ እሷ ላንቺ ሰዎቹን እየለመነችልሽ ስንት ነገር እያደረገችልሽ አሁን ከተናገርኩት ነገር ውሸት አለው እህት የተናገርኩት ነገር ውሸት አለው ሰዎቹ ጠይቀሽንልኛል ግን ይቅርታ እኔ ችግር ላይ ስለነበርኩ ብር ለስቶካይ ስለፈለኩ ነው እንጂ ለሌላ አይደለም አላህ ችግርሽን ያቅልልልሽ ማስገባት በሚገባኝ መንገድ አስገባለሁ አቡዬ በጣም ይቅርታ በእኔ ስምሽ አይደለም ጥላሽ እንዲታይ አልፈልግም አንቺም ጓደኞቼም ማናቸውም ስራዬን ማቅሰው ነኝ ሀቡ አበሻ የሚፈልገው እሱ እንደሚፈልገው እንድትሰሪለት ነው እሱ ብቻ እኔ የምሰራው እኮ ለመጠቀም ነው አይደል እንዴ መጠቀምማ ካልፈለኩኝ እኮ ቤቴ ቁጭ ነው በጣም ያበሳጫል ነገሩ ለመጠቀም ስሰራ ደግሞ ስሜት ጠፍቶ አንድ ብር እኮ ስትሰጪኝ የሆነ ገንዘብ ስትሰጪኝ ሀቡ ነገ አምጪ ልትለኝ ትችላለች እንደ አይነት አመል አለባት ብዬ ብር አልይዝም ስራ ላይ ነው የምውለው የቢዝነስ ሰው ነኝ እኔ እንጂ የሰጡኝን ብር ተሸክሜ አልቀመጥም እነሱ ሲፈልጉ ይሰጡሻል ሲፈልጉ አምጪ ይሉሻል አይሆንም እንደዛ ደግሞ ሊሆን አይችልም አንድ ዲል ደግሞ ከተጀመረ በኋላ እኮ ነው እንዴ የትኛውም ድርጅት ላይ ሄዳችሁ ፕሮሰስ ከተጀመረ በኋላ እኮ ገንዘብ ይመልሱልኝ ሐሳቤን ቀይሬያለሁ ስትሉ እኮ የተጀመረበት የፕሮሰስ እኮ ይቆረጣል ከፕሮሰስ ውጪ አንቺ ዲል ካፈረሽ አንቺ ነሽ ከሳሪ ሀቡ ታዲያ ውል ያፈረሰው አካል እኮ ነው የሚከስረው ጭራሽ እኮ ፕሮሲጀር መከተል ብሎ ነገር አበሻ ጋር የለም ግን ያው በእህትነት በስምምነት የገንዘቡን አመጣጥ ስለምናቀው ምናምን ተባብለን እንረዳዳለን እንጂ በስርዓቱ ላይ ዲል ያፈረሽ አንቺ ነሽ ቻው የተስተካከለ ወረቀት ይዘሽ ነይና ሰራልሻለሁ ማለት ራሱ መብቴ ነው ሰውን ራፍ አታድርጉ ሰውን ክፉ አታድርጉ መብቴ ቢሆን እንደዚህ ነው አበሻ ስለሆነ ነው እንጂ ሌላ ዜጋ ጋር ቢሆን ለምሳሌ የተከፈለ ክፍያ አይመለስም አንቺ ሐሳብሽን ቀይረሽ አንቺ ወረቀት ባለማሟላትሽ አልፈልግም አይሰራልኝ ካልሽ አይመለስም የሚውል ያስፈርማችሁና ሌላ ዜጋ ሌላ ኤጀንሲ ማለት ነው ትፈርሙና ከዛ በኋላ መታችሁ ሐሳቤን ቀይሬያለሁ ወይም ከፊሌ ቃል የገባልኝን ወረቀት ስላልሰጠኝ በቃ ብሬ መልሱልኝ ስትሉ ኦኬ ወደ ህግ ሂዱ ነው የሚላችሁ ግን ሀቡ ኢማጂን ምን ያህል መጠቀሚያ ምን ያህል ተራ አድርገው እንኳን እንደሚያዩንኛል ልንገርሽ ከዚህ በፊት አንድ ልጅ እግሬን ያመኛል ሰው ሊረዳኝ ስለሆነ ባንቺ በኩል መጥቼ ስራ መግባት ፈልጋለሁ አለ እሺ አልኩት የእግሩን ሁኔታ አልነገረኝም ያመኛል ነው ያለው ግን ከምን ኃላፊነቱ ወጥቻለሁ መሰለ እኔ አይዲውን ሰርቼ እሰጥሃለሁ እንጂ ስራ ለማግኘት እርግጠኛ አይደለሁም ላንተ አላገኝም የራሴ ሰዎች አሉ አለ ግዴለሽም አለ ይሄ ብር የሚመጣው ከአሜሪካ ነው ሀቡ አመጣጡን ተመልከች ከአሜሪካ ኢትዮጵያ ገባ ከኢትዮጵያ ኢማራት መጣ ይሄ ብር በመጣ በሁለተኛው ቀን ብሩን መልሽልኝ ለኔ ስጪኝ አልኩት ስጪኝ ለምን ፕሮሰሱን አልፈልግም አትፈልግም አው ኮታ አውጥቼበታለሁ ሰው ተካልኝ ግን ምንድነው ሰበብ እግሬ ብሎ የላከው ፎቶ እኔ ራሴ ለወድቅ ነው የደረስኩት በጣም የተጎዳ ልጅ ነው እግሩ ለኔ ካለኝ ውጪ ነው እንግዲህ የዱባይ ስራ ታውቂዋለሽ አንቺ ጤነኞቹ ሊሰሩት የማይችሉት ነው በጣም ከባድ ነው በቃ ወደኔ ከላከችው ሰው ጋር ተጋጨው እሱን ልጁን ራሱ ምንድነው መኒ ላውንደሪ እየሰራህ ነው ወይ በኔ ያልኩት ለምን ፈለክኝ አካውንት ገብቶ ኢትዮጵያ ድረስ ወደዚህ እንዲመጣ ምንድነው ተልኳችሁ ብዙ ነገር ውስጥ ነው የሚከቱሽ መጠቀሚያ ማታለያ ሌላውን መቀበያ የገባ ብር በ3 በ4 ቀን ውስጥ መልሽ ይሉሻል ለምን ገባ መጀመሪያ ምንድነው ሰበቡ ውል ብታዘጋጂ ጥሩ ነው ከዚህ በኋላ የተከፈለ ክፍያ ሐሳባችሁን ከቀየራችሁ አይመለስም የሚል ውል ፈርመው አደርገዋለሁ ኢንሻአላህ ምን ያህል ሰውን አታክ ለማድረግ እንደሚሄዱ ተመልከቺ በጣም ስንት ምስኪን አለ ስንት ምስኪን
እንደ ሌሎች ድርጅቶች ሌላ ዜጋ ጋር አደርገዋለሁ። ከዚህ በኋላ ስለሆነ ነው ፈርመው አንድ ሰው ፈርሞ ሀሳቡን ቀይሮ ከ30 ደቂቃ በኋላ ሀሳቡን ቀይሮ ቢመጣ ይኸው የፈረምከው ውል። ከዚህ በኋላ አንድም ሰው ብር ብሎ ቢመጣ አንቺ ጋር ሀቡ ከይቅርታ ጋር እንድጠርኝ አልፈልግም። እኔ ከይቅርታ ጋር ፕሊዝ። ይሄንንም አንቺ ኃላፊነት የወሰድሽበት አደራ ያልሽኝ ነገር ስለሆነ ነው የመጣሁት። የሚፈልግ ሰው ሄዶ በህግ ይጠይቀኝ። አይ በጸባይ ደግሞ እንጨርስ ስትሉ ሪፕሌስ አድርጉ ሰው አለቀ። እኔ የእናንተን ብር ካዝናዬ ውስጥ ማስቀመጥ ሰው አይደለም። እሰራበታለሁ። ሀቂቃውን ነው የምነግራችሁ። ፕሮሰሳችሁንም አደርግበታለሁ። ሪፕሌሱን ቀርቶ ውል እንዲፈርሙ በቃ ሀሳቡን አንድ ሰው ሀሳብ ቀይር ያለው ካለ ሀሳቡን የቀየረው ራሱ ነው፣ ውሉን ያፈረሰው ራሱ ነው። ገንዘብ መመለስ የሚባል ነገር እንዳይኖር ውል አዘጋጅተን ሲከፍል ውሉን ፈርሞ ይከፍላል። የፈረመውን ያውቃል። ቀጥታ ሄዶ በህግ ይጠይቃል። ምንም አይነት ጭቅጭቅ አያስፈልግም። ምክንያቱም አንቺ ሀበሻ ለሀበሻ ስለሆነ ሌላ ዜጋ ጋር ለምን እንደዚህ አይሆኑም? በሌላ ዜጋ የሚያሰሩ ሰዎች ጭማሪ እየተጠየቃችሁ 700 እና 800 ድረስ ትደርሱ የለም እንዴ? እኔ አላህ ሁሉንም እንደ ልቡ ይስጠው። ሌላ ምንም አይደለም። የእጃችሁን ይስጣችሁ። እኔ ግን በራሴ እንባ፣ በራሴ ጉልበት፣ በራሴ ጥረት፣ በራሴ ሰቀቀን ራሴን የገነባው ሴትዮ ማንም አያነቃንቀኝም። ይሄን ነው ከቀን ቀን ለውጤን እድገቴን እንጂ ማንም ውድቀቴን አያይም። በማንኛውም መንገድ የምትመጡ ሰው እወዳለሁ፣ አከብራለሁ፣ ሞቼ አከብራለሁ ማንንም። ግን እዚህ ጋር ስትመጡ ደግሞ አይሆንም፣ ሊሆንም አይችልም። ይሄንን ወቁት። አይችልም። ውል እንደ ሌሎች ዜጎች ይኸውልሽ፣ ሌላ ዜጋ ጋር እንደዚህ አይነት ችግር የማይፈጠረው ውል አለ። አንድ ሰው ሲከፍል ፈርሞ ነው የሚከፍለው። አለቀ። ሀሳቡን ከቀየረ የራሱን ኃላፊነት እንዲወስድ ማለት ነው። ስለዚህ ውሉን አዘጋጅተሽ ከዚህ በኋላ ሲከፍሉ ፈርመው ከፈረሙ በኋላ ውሉን ይዘው ወደ ህግ ሄዱ። አለቀ እንጂ ማንም የማንንም ሰው ስም ለማጥፋት የማንንም ቢዝነስ ለማበላሸት ምንም ነገር ቢደረግ ሰው ሀቁ ነው የሚያወጣው። ገባችሁ? አቡዬ ለጊዜሽ አመሰግናለሁ የኔ እናት። ስምሽን ስላስነሳው አዝናለሁ። ፈልጌው የሚደረግ ነገር አይደለም። በዚህ ባጎልብሽ በሌላ ኮራሻለሁ ማለሽ እንዴ? እንደኮራንብሽ ነው አንቺ እምወድሽ ልናገረው ከምችለው በላይ ከኔነቴ በላይ መሆን የምፈልግሽ ሴት ነሽ። 10 ታናሽ ብትሆኚ እምመኝሽ መሆን የምፈልግሽ ሴት ነሽ። እምኮራብሽ፣ እምደሰትብሽ፣ ነገ በማንኛውም ሁኔታ እምተማመንብሽ ሴት ነሽ። ይውጣላችሁ፣ በደንብ ይውጣላችሁ። እውነቴን ነው የምለው። እኔ ባንቺ እኮራለሁ፣ እተማመናለሁ። ለማጠፋው ጥፋት ደግሞ ጥፋት ለመሰለሽ ነገር አንድም ቀን አልፈሽኝ አታቂም። እኔ ሙሉ የምትልኪልኝን ሜሴጅ ላሳያቸው እችላለሁ። በእያንዳንዱ ጥፋቴ ሙኒት ይሄ ነገር ስህተት ነው እንዲያርጊላቸው እንዲበይላቸው የመጣልሽን ኮምፕሌን እኔን ያላናገርሽኝ ያላስተካከልሽው ነገር የለም። ይሄ ባህሪሽ ራሱ ደስ ይለኛል። እኔ ታላቅሽ ነኝ በእድሜ ጥሩ ኮሚኒኬሽን አለን በአሁን ሰዓት። ግን ያ ሁሉ ሳይገድብሽ ሙኒት ይሄን አስተካኪ፣ ሙኒት ይሄ ከሊ ደውሎልኝ እንዲብላል እንዲያርጊ እያልሽ እየመከርሽ እየገሰጽሽ እንደ ታናሽ ሳይሆን እንዳንቺነትሽ ሙሉ ባህሪሽን ይዘሽ በእውነተኛነትሽ ከኔ ጋር ያለሽ ሴት ነሽ። በእኔ ለሚወቅሱሽ አዝናለሁ ሀቡ፣ አይገባሽም። ማኔ ምንም ኮመንት ላይ ሀቢባ ተቀየረች ምናምን አይ ዶንት ኬር። እኔ ህሊና አለኝ፣ ህሊናዬ ነው የሚያዘኝ። አንድ ነገር ልንገርሽ፣ ትናንትና አንቺ ለመዳም ቅመሞች ያረግሽውን ረስተው ዛሬ አንዳንድ ሰዎች ስምሽን ለማጥፋት የሆነ ነገር ሲሉ አብረው የሚያጨበጭቡ ሰዎች አንቺ ቆመሽ ታዘቢያቸው ብቻ። ምክንያቱም አንቺ ትናንትና ሌሊትም አንዲት ልጅ እንዴ ነፍስ እንኳን እኮ ሄዳ መዳም ቤት ድረስ እኮ አድናለች። ያንን ሁሉ ነገር እንዴት ትረሳላችሁ? ለእያንዳንዱ ቤት ድረስ እየሄደች ላደረፈቻቸው የመዳም ቅመሞች ዛሬ ጀግና ያላችሁትን ሰው ራሱን ሄዶ መስዋዕት ያደረገን ሰው በነጋታው እንደገና ሌላ ስትሉ ራሳችሁን አትታዘቡትም ወይ ነው የምለው። እኔ በቃ በጣም የሚገርመኝ ነገር ያ ብቻ ነው ማለት ሰው እንዴት የሆነለትን ሰው አንድ ቀን የሆነ ነገር ሳይሳካለት ሲቀር አንድ ቀን የሆነ ስራ ሲበላሽበት 29 ቀን የሰራለትን መልካም ስራ በአንድ ቀን ስህተት እንዴት ያንን ሁሉ ነገር ይሰርዛል ብዬ በጣም እንድታዘብ ለራሴም ለነገ ትምህርት እንዲሆነኝ። የሰው ልጅ ምንም ብትለፉለት ደማችሁን ብትሰጡት አንድ ቀን ከተሳሳታችሁ ምን ያህል በቃ አውጥቶ እንደሚጥላችሁ ሳልፎ እንደሚሰጣችሁ የተረዳሁበት የተማርኩበት ነው። ለራሴ ለነገ ተማርኩበት። ምንም ብታደርጉለት የሰው ልጅ አንድ ቀን ብቻ አይሙላላችሁ። እድሜ ልካችሁን ጊዜያችሁን ሌሊት በቢጃማ ተነስታ ባያዋን ደርባ ሄዳ መዳም ቤት ያዳነቻት ልጅ አለች።
በመዳም ስትመታ ሄዳ የተረፈቻት ልጅ አለች። ማን ነው ቤት ድረስ የሚሄደው? አረብ ቤት ድረስ ሄዶ አንኳክቶ ራሱን መስዋዕት የሚያደርግላችሁ ማን ነው? ከሚኒቲ ውጭ ያደረገ የለም። እኛ ቤታችን ሆነን በኦንላይን ነው የምናግዘው። እኔ ቤቴ ሆኜ ነው ኤምባሲ ምደውለው፣ ፖሊስ ጋር ምደውለው፣ ኤጀንሲዎች ጋር ምደውለው፣ አረቦችም ጋር ምደውለው በስልክ ነው። ሙኒት ግን መኪናዋን አስነስታ በአካል ነው የምትሄደው። እዛ ቦታ ላይ በአካል ስትሄድ የሆነ ጥቃት ቢደርስባት፣ ሰዎቹ ፖሊስ ቢጠሩባት ቤታችን ድረስ መጣችብን ብለው ይህንን ሁሉ ሪስክ ወስዳ ስንት የመዳም ቅመሞችን ከስንት ችግር አውጥታለች። ግን የሰው ልጅ አንድ ቀን ሳይሞላለት ሲቀር አንድ ቀን ስራ ከተበላሸበት ያን ሁሉ የዋለልንን ውለታ ሁሉ ገደል ከተን ስለዛችኛዋ ነገር ነው የምናወራው። ይህም ስራ ይስተካከላል፣ እዳዋንም ከፍላ ትጨርሳለች። የዛኔ ሁሉም ነገር ትዝብት ይሆናል። ግን ደግማ ለማንም ራሷን መስዋዕት እንዳታረግ ትምህርት ይሆናታል ለራሷ። እኔ ራሱ ከእሷ ተምሬያለሁ ከሙኒት። ለምን የሰው ልጅ ምንም ብንሆንለት ስጋችንንም ቆርጠን ብንሰጠው አንድ ቀን ካልሞላልን፣ አንድ ቀን ካልተሳካልን ምንም እንደሆነን ነው የገባኝ። ትምህርት ነው የወሰድኩት። እና ሙኒት በጣም ነው የምናመሰግነው። እኛ የሰው ውለታ ማንረሳ ሰዎች ያደረግሽውን ነገር ሁሉ አንረሳም። ለመዳም ቅመሞች የሆንሽውን ሁሉ መቼም ነው ማንረሳው። ቴንኪው ሀቡዬ። እና ከዚህ በኋላ ፕሊስ ልበልሽ፣ እኔ ፕሊስ በቃ ፕሊስ አትጥሪኝ በማንም ሰው ጉዳይ። ቁጥሬን ትክክለኛ ቁጥሬን ያውቁታል፣ ባዮ ላይ ያለ ሙሉ ስሜን ያውቁታል፣ ሄደው መክሰስ ይችላሉ። ፕሊስ አትጥሪኝ። በፍጹም ባዮ ላይ ቁጥሩ አለ፣ ሂዱ ነው የምላቸው። እሪ ገስት ላይ እሪ ልክ እንደ እንትን እንደተባለ ሰው እሪ ሲሉ ገስት ላይ ኮሜንታተር ደግሞ ኧረ በእናትሽ ጠርተሽ ጠይቂላት እንዲህ እያለቀሰች ይላሉ። ገባሽ? እነሱ ናቸው እንትን ፕሬሸር የሚያደርጉኝ። ሶ ከዚህ በኋላ ሰምታችኋል። ቁጥሬ ፕሮፋይሌ ላይ አለ፣ በህግ ጠይቁኝ ብላለች። አለቀ። ህግ አለ በህግ። ከዛ ውጪ ግን እዚህ ጋር መጥቶ ስሜንም የሚያነሳ ሰው ጥፋትም ካለኝ እኔ ጀጅ የሚያደርገኝ መንግስት ነው። ህግ ያለበት ሀገር ነው የምኖረው። መታችሁ ግን ወይም በሌላው እየተላካችሁ ለምታደርጉት ነገር እናንተን ነው መጀመሪያ፣ እናንተን ነው በህግ የምጠይቀው። እዚህ ጋር መንግስት የለም። በመከባበር የምናደርገው ነገር እንጂ ማንንም መጠየቅ ችሎ አይደለም። ስለዚህ መጀመሪያ የምጠይቀው በህግ፣ በአገሪቱ መንግስት፣ በአገሪቱ ህግ የምጠይቀው እናንተ ነው። አንቺ ትላንትና በስንት ሰው ሌባ ስታስቢኝ የነበርሽ ሴት ነሽ፣ ታውቂያለሽ። ገብተሽ ባወራሹ ባለቀሹ አለቃቀስ ምን የመጣውን አይነት እንትን ልነግርሽ አልችልም። ሜሴጆች ጓደኞቼ ተሸማቀው፣ ሌላው አዝኖ ለምን? ስለዚህ መጀመሪያ ራስሽን ከስሼሽ በህግ ጠይቅሻለሁ። አሁን ይሄ የመጨረሻዬ ነው ሀቡ የምትጠሪኝ ከዚህ በኋላ ፕሊስ። በማንኛውም መልካም ስራ በማንኛውም ኢንፎርሜሽን ለመጠየቅ መጥራት መብትሽ ነው። ነገር ግን በእንደዚህ አይነት ጉዳይ ፕሊስ እንዳትጠሪኝ ሀቡዬ ፕሊስ። በቃ ቁጥሬን ስጫቸው። ይህንንም እኮ እኔ በውስጥ ነግሬሽ በዋትሳፕ በቃ ልዘጋው ነበረ፣ ግን ልጅቷ በየቤቱ ስለገባችና ስምሽን ማጥራት ስላለብሽ ነው ብያታለሁ። ጠዋት ደውዬ ብያታለሁ። ገንዘብሽን ትፈልጊያለሽ ውጪና የነበረውን ነገር አስረጂ። እንደዛ ብለሽ የሚመስለው አሁን ይተደዛ አላቅሽም ምናምን የተባለች ነው የምትመስለው። የለፋውትን ልፋት አንዱን ተናግራለች። ሴትዮዋ ጥንብርኩሴን እያወጣችኝ ምን ቸገረኝ እኔ ዘግቼ እኮ ቁጭ ከሌና አናገርሷል። ኖ አሁን ከሌ ጋር ደውይ ትለኛለች። ደውላ ባልየው እንዲያለኝ ሚስትየው ጋር ደውይተ በጣም ሞክሬላታለሁ። የራሴም ጥቅም ነው የሷም ህይወት ነው። ስለዚህ ተራልሽ ግን ቦንቱ ይቅርታ በያት ሙኒትን ተራልሽ ግን በመጨረሻ አንቺ በየቤቱ እየገባሽ ስሟን ማንሳት ታማሚ ስምሽ ከመጥፋቴ ይቅርታ ሀቡዬ በጣም አመሰግናለሁ። መልካም ጊዜ ይሁንላችሁ። ደህና ሁኑ። አላህ ይቅር ይበላት ሀቡዬ። ሶሪ እሺ። ችግር የለም። መንገድ ላይም ነው ደግሞ የቆምኩት። ችግር የለም። አክብረሽ ስለመጣሽ እናመሰግናለን ሙኒቷ። እሺ ሀቢብቲ። እሺ ባይ ባይ። ቦንቱ ወይዬ ሀቡ ተቆጣጣሽን እኔ ወደ በየቤቱ እየገባሽ ስሟን ማንሳትሽ ጥሩ አይደለም። ምንም ቢሆን ስንት ሰውዬሽን ተለማምጣለሽ። ሴትዮዋ እየተናገረቻት እንግዲህ አንዲት ሴት አረብ ወንድ ጋር ስትደውል ሚስትየው ሌላ ነገር ፈልጋ ይመስላታል። ሚስትየው እንደዛ ጥንብርኩሷን እያወጣቻት፣ እሷ ግን ያንን ተቋቁሟል። አንቺ ወረቀቱን ይሄ እኮ ስራዋ አይደለም። የእሷ ስራ አንቺ ወረቀትና ገንዘብ አሟልተሽ ታመጫለሽ። እሷ መኖሪያ ፈቃድሽን ኢቃማሽን ሰርታ ታስረክባለች። ይሄ ነው የእሷ ስራ እንጂ አንቺ ያጎደልሽውን ወረቀት ሰዎቹን ተለማምጣ የማስመጣት ግዴታ የለባትም።